ልትገለኝ ነው የመጣው? እንደውም እዚሁ ስጣርግ ግደለኝ እንደውም ይኸውልህ መኖር እንደውም አልፈልግም ከዚህ በኋላ። አንቺ ህይወት የመረረሽ እንደሆነ የሰው ህይወት መበጥበጥ አለብሽ? አባዬ ልቀቀኝ አንተ። ተው የፈለገው ነው ያልክ ተው። ሲጀመር ከዚህ በኋላ በገዛ ልጆች ተጠልቼ መኖር አልፈልግም። እንደውም ይግደልኝ ልቀቀው። ስራሽ ነው እንድንጠላሽ ያደረገ። አንቺ ልክስክስ እንዴት እኔ ላይ ይሄን ነገር ታደርጊያለሽ? አዎ ልክስክስ ነኝ። ሲጀመር አንተ መቼ ጊዜ ሰጥተኸኝ ታውቅና? አዎ ልክስክስ ነኝ። አሁን ቆይ አንቺ ማን ሆነሽ ነው? ምን ሆነሽ ነው እሷን የምትናገሪያት? አዎ ልመታኝ ነው? ናምታይ ምን እያደረክ ነው? እንዴት እህት ላይ እጅን ታነሳለህ? አንቺ ማን ሆነሽ ነው እኔና እሷን የምታገላግዪ? እንዴ ኧረ ምን ሆነ ነው ዳጊ? እናትን እንዴት እንደዚህ ትናገራታለህ? ዝም በይ። ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው። እሺ ያ ከወንድሜ ጋር ከቤተሰቤ ጋር መስማማት አልቻልኩም። በሉ እኔ አሁን ጨዋታ አልፈልግም። በሉ አሁኑ ታረቁ በል አሁኑ ታረቁ። እኔ አባቴ በተከበረበት ቤት ውስጥ የምትተኛ እናት እንድታስታርቀኝ አልፈልግም። ማለት ምንድነው? አንተ ማን የተኛው? አንተ እኔ አባዬ ምንድን ነው የምሰማው? አባዬ መጣል እንዴ? የሚመልስልኝ አለ? አሁን ምን ስትል ነው የሰማሁ? እየጠየቅኩ ነው። እሱ ዝም ብሎ ነው ማሪ። ይልቅ አንተ ሰርፕራይዝ አደረከን እኮ። ብሌኔ ይመጣል ሰርፕራይዝ ያደርገናል ብላኝ ነበር። ይሄ ነው እንደ ሰርፕራይዙ። እንኳን ደህና መጣ የኔ ፍቅር። እማ ዳጊ ምንድን ነው የሚለው? ምን አለ? አንቺ ደግሞ ምን ሆነሻል? የዳጊን ጸባይ ያወቅሽው? እውነት አንቺ የአባዬ አልጋ ላይ ወንድ ይዘሽ መተሻል እንዴ? መልሽላት እንጂ ምን ይዘጋሻል እንዴ? ቆይ ዛሬ ይሄ ቤተሰብ ምን ሆኗል? ስለምን ጎረምሳ ነው የምታወሩት? ማነው ጎረምሳ ይዞ የሚገባው? እኔ አሁን ገባኝ። ሚስጥሩ ይሄ ነበር ማለት ነው። እቺ ሰራተኛ የምታውቀው ሚስጥር ይሄንን ነው። ስለዚህ ሀናም ታውቃለች ማለት ነው። ሁልጊዜ አንድ ነገር ልትነግረኝ ስትፈልግ እያስቆምኳት ነበር። አንድ ነገር ልትነግረኝ ነበር ማለት ነው። ወይኔ ክንፈ፣ ሁሉም ነገር እያደር ነው የተገለጸልኝ። ሀና። አቤት ጋሺ። እሷን ተዋት። ለምንድን ነው የሚተው? የምታውቀው ነገር ካለ ትናገር። ምናልባት እናቴን ስለመጠላት ሆን ብላ እሷን ለመጉዳት ያደረገችው ነገር ሊሆን ይችላል። ይኸው ልጅ እውነቷን ነው። ይህች ርኩስ እኔን ለመጉዳት ብላ ስለ እኔ የማይሆን ቃላት ማውራት ከጀመረች ቆይታለች እኮ። እኔ ነኝ አንቺን ለመጉዳት ብዬ የማይሆን ነገር ፈጥሬ የማወራው? እንግዲያውስ ሁሉም ሰው ጉድሽን ያውቀዋል ዛሬ። ድንገት ወደ ክፍሏ ስገባ ነበረ ከጎረምሳ ጋር ተኝታ ያገኘኋት። አንቺ ውሻ! ምንድን ነው የሰማው? እማዬ ከሌላ ወንድ ጋር? እውነት ነው ወንድሜ? አይ ይሄማ ውሸት ነው። እባክህን ሰራተኛዋ የምትል እንዳታመን እባክህን። ክፍዬ እባክህ። ቆይ ምን በበድልሽ ምን ባስቀይምሽ ነው እንዲህ አይነት ነገር ላይ ትዳርሽ ላይ እንዲህ አይነት ነገር የፈጸምሽው? እምልልሃለሁ ሰራተኛዋ እየዋሸች ነው። ልጅስ እየዋሸ ነው ልትይ ነው? አሁን ክፈሽ ነው የምልሽ። ምንም እኮ የተፈጠረ ነገር የለም ክንፈ። ወይኔ ክንፈ፣ እዛ ውስጥ ተቀርቅረሽ ምትቀር ይመስሎሻል? ሬሳሽ ነው ከዚህ ቤት የሚወጣ። ነግሬሻለሁ፣ ብትከፍሽ ይሻልሻል። አሁን ክፈሺ።
ነገር ከመቼ ጀምሮ ያወቅከው? ከአና ጋር ሲያወሩ ተደብቄ ሰምቻቸው ነበር። እኔ ግን ይሄ ነገር እውነት ነው ብሎ ለማመን በጣም እየከበደኝ ነው። እኔ እዛ ልጆቼን፣ ቤቴን፣ ሚስቴን፣ ትዳሬን ብዬ በረሃ ለበረሃ እንከራተታለሁ። ለካስ ትልቅ አስነዋሪ ተግባር ቤቴ ውስጥ ተደብቆ ኖሯል። እውነት አባዬ እምልልሃለሁ፣ እኔ ይህንን ነገር አላውቅም ነበር። ከአንተ እኩል ገና ዛሬ ነው የሰማሁት። አሁን ሀና የት ነው ያለችው? አባ ሀና እውነቱን ካወጣችማ እየገልሻለሁ ምናምን ብላ አስፈራርታታለች። አባዬ እማዬ እኔማ ወንድማችሁ ዛሬ ከስዊድን እንደሚመጣ ለመንገር ነበር አመጣጤ። ነገር ግን ሰርፕራይዙ ይሄ ሆኖ ተገኘ። አባዬ እማዬስ? እዛ መኝታ ቤት ቆልፋ ቁጭ ብላለች። ይልቅ እናንተን ከሰማቻችሁ ህይወቷን የምትፈልግ ከሆነ ከቤቴም ከህይወቴም እንድትወጣልኝ አሁኑኑ ንገሯት። ጨርሽ እንዴት ሆኖ? እስካሁን በሯን ቆልፋ እንደተቀመጠች። አባዬ ደግሞ በጣም ተናዷል። ፈርቻለሁ ሀና፣ ቤተሰቤ ሊበተን ነው መሰለኝ። ዳጊ፣ እኔ ምን ማለት እንዳለብኝ አላውቅም። እናቴ ክፉ ሰው እንደሆነች አውቃለሁ፣ ግን ፈጽሞ እንደዚህ አይነት ርካሽ የሆነ ተግባር ላይ ያገኛታለሁ ብዬ አንድም ቀን አስቤ አላውቅም። ዞሮ ለእናንተ ተረፈ ጦስ። ቆይ ግን አባዬ ምን አጎደልባት? ለእኛም ጥሩ አባት፣ ለእሷም ደግሞ ጥሩ ባሏ ነው። ግን ጋሽ ይቅር የሚሏት ይመስላል? ሀና አባዬን አታውቂውም ማለት ነው። እስካሁን ራሱ ይህን ያህል ትዕግስት ከየት እንዳገኘ አላውቅም። እማዬ፣ አንቺ እማዬ፣ እማዬ እባክሽ በሩን ክፈችው። አባዬ የለም አልኩሽ እኮ በሩን ክፈችና እናውራ። እማዬ፣ ወይኔ እናቴ፣ ማም ለምሄዱን የኔ ልጅ የኔ ልጅ አትበይኝ። እውነቱን ለመስማት ነው ክፍልሽ የመጣሁት። ታምነኛለሽ? እውነቱን ከነገርሽኝ ብቻ። አዎ። ይኸውልሽ ብሌንዬ፣ ሰራተኛዋ ራሷ የፈጠረችው ታሪክ ነው። ህይወትሽን አመሰቃቅየው ነው ከዚህ ቤት የምወጣው እያለች ስትዝትብኝ ነበረ። ግን እኮ ዳጊ ሲያወሩ ሰምቻቸዋለሁ ብሎኝ ነበር። እኔን ነው የምታምነው ወይስ ወንድምሽን ነው የምታምነው? ቆይ እሺ፣ ታዲያ አንቺ ጋር እውነት ካለ ለምን እየሮጥሽ ተደበቅሽ? ለምን እንዴ ብሌንዬ ትቀልጃለሽ እንዴ? እንዴ
አያባሽን ጸባይ ታውቂው የለ እንዴ? ሰው እኮ ሳይመታ ነው የሚያጣራው። እሱ እኮ መጥቶ ነው የሚያጣራው። በኋላ ናቴን ብሎ እናንተን ያለ እናት ያስቀራችሁ፣ ያለ ወላጅ ያስቀራችሁ እንዴ? ለዛ ፈርቼ እኮ ነው ልጅ። አላቅም እማዬ፣ እውነታው ማን ጋር እንዳለ እንኳን መረዳት እየከበደኝ ነው። ልጅ እኔን አታምንኝም እንዴ? እኔን አታምንኝም? እኔን አታምንኝም ልጅ? ለምንድን ነው ግን ሌላ ወንድም እንዳለ ያልነገርከኝ? ምክንያቱም ስለማንዋደድ። ወንድም ጋር እኔ እንደሱ አይነት ወንድም እንዲኖረኝ አልፈልግም። ብታዩ ምን አይነት ባለጌና ወራዳ እንደሆነ ብታውቂ። አባዬ ነው ከሌላ ወለድኩት ብሎ ያስተዋወቃል። ማለት ከእናት ጋር እያለ ነው ከሌላ ሴት የወለደው? እሱ እንኳን ከትዳር በፊት የተወለደ ልጅ ነው። ተረጋጋ በቃ ዳጊ። የሚያረጋጋ ቤተሰብ ውስጥ ተፈጠረ አይደለም የምረጋጋው? ከአባዬ በስተቀር እኮ አንድ ደህና ሰው እንኳን የሌለበት ቤት ውስጥ ነው የምኖረው። እና እንዴት ነው የምረጋጋው? እናትህ እርግጠኛ ነኝ በቃ ነገሩን በሙላ በእኔ ነው የምታላክከው። እኔ አይደለሁኝ በጆሮ የሰማሁት? አንቺ ላይ ምንም ልታደርግ አትችልም። ለነገሩ እኔም ከዚህ በኋላ እዚህ ቤት ውስጥ መቀጠል የምችል አይመስለኝም። አባዬም ከዚህ በኋላ እዚህ ቤት አንኖርም ብለዋል። ምናልባት እናትና ልጅ እዚህ፣ አባትና ልጅ አንቺ ደግሞ እዛ ብንኖር መልካም ነው። እንግዳውስ? እሱማ መቼም ከኔ ጋር አንድ ቤት ውስጥ ሊኖር አይችልም። ቆይ ምን አድርጎህ ነው ይሄን ያህል? እሱን እንኳን ባልነግርሽ ነው የሚሻለው። አላስጨንቀም። አሁን ሌላ ችግር ላይ ነህ። ግን ደግሞ ይሄ ነገር በሰላም መቋጨት አለበት። ለዚህ ደግሞ አንተና ብሌን ትልቅ ሚና ነው የምትጫወቱት። እኛ ምን እናርጋት? ከጎረምሳ ጋር ተጋደሚ ብለናታል። ዳጊ ምንም ቢሆን እኮ እናትህ ናት። እኔ እንደሱ አይነት እናት የለኝም። ተው እንጂ እንደዚህ አይነት እናት የለህም እንዴ? ምናልባት ይሄንን ሴራ የጠነሰሰችው እቺ እባብ ብትሆንስ? አላልኩም ነበር? ድሮንም ቢሆን ይሄ ነገር ከኔ ጭንቅላት ላይ እንደማይወርድ አውቀው ነበረ። ሀና ይሄ ህይወት ነው፣ ቀልድ አይደለም። አድርገሽው ከሆነም ደግሞ ንገሪኝ። ብሌን እሷ ምንም ያደረገችው ነገር የለም። እኔ ራሴ ነኝ በጆሮ የሰማሁት። እስቲ አጠገባ ያለችው ሴት ተመልከታት። በቃ አድርገው ከሆነም እውነቱን ትንገረና ግልጹን እንወቀው። እሷ ምንም ያደረገችው ነገር የለም። እኔ ራሴ ነኝ በጆሮ የሰማሁት። አንተስ ብትሆን እሷ ቢጤ አይደለ እንዴ? በምን ላምን እችላለሁ? አሁን ስለተናደድሽ ምንም ብትይኝ አልፈርድብሽም። ዳግም ቆይ ሁሉንም ነገር እየረሳህ ነው ልበል? እቺ ከመጣሽ ጀምሮ እኮ ነው ቤታችን እንደዚህ ምስቅልቅሉ የወጣው። ብሌን ከእሷ አናት ላይ ውረጂ ብዬሻለሁ። ተዋዳጊ እንደፈለገሽ ትበለኝ። ሲጀመር እዚህ ቤት ውስጥ እኔ መች እንደ ሰው ተከብሬ አውቃለሁ? ዝም በይ እባክሽ እዛ። ልታሳዝኝኝ ወይም ደግሞ ምስኪን ለመሆን አትሞክሪ እሺ? አስመሳይ። አንቺ ከመጣሽ ጀምሮ ነው ይሄ ቤት ምስቅልቅሉ የወጣው። ቆይ ግን ምንድነው የምትጠቀሚው ነገር አለ? አሁንም እሷ ላይ ነው ጉልበትሽን የምታሳየው። ማስረጃ አለኝ። ምን? እናታችሁ ከሌላ ወንድ ጋር ለመማገጧ ማስረጃ አለኝ። ድንገት አይቻቸው ነው። ምንም ማስረጃ የለኝም አላልሽም ነበር? ፈራዋ፣ በጣም ፈራው። ምንም ያህል እናታችሁ ታማኝ እንዳልሆነች ባቅም እንኳን ግን በቃ ይሄ ቤተሰብ በእኔ ምክንያት እንዲበጠበጥ ስላልፈለግኩኝ ነው ዝምቴን የመረጥኩት። እሺ ምንድነው ማስረጃሽ? አንቺ ሀና እየጠየቀሽ እኮ ነው። ለምን ደግሞ አትመልሺው? አንዴ ብቻ አልነበረም ሰውየውን ቤት ይዘው የመጣችሁ። ፈጣሪ ሆይ እቺ ልጅ አሁንስ ልታሳብደኝ ነው መሰለኝ። ሀና ቆይ ለምንድን ነው አለኝ የምትይው ማስረጃ የማትነግሪኝ? ተደብቄ በቪዲዮ ቀርጫቸው ነበር። ምን? ይቅርታ ግን ይህን ቪዲዮ ማየት የምትፈልጉ አይመስለኝም። ምንድነው? ቅሌትሽ ልበልሽ? ይሄ ስልክ ያን አይደለም እንዴ? ቪዲዮን ከፍተሽ ተመልከቱ። የምን ቪዲዮ ነው? ታውቂያለሽ፣ አምኜሽ ነበረ። በጣም አምኜሽ ነበረ። አውቃለሁ ያቺን ሰራተኛ በጣም እጠላታለሁ። እሷ ግን ገበናሽን ሸፍናልሽ ነበር የተቀመጠችው። ቪዲዮን ከፍተሽ ተመልከቱ። ምንም አይነት የተቆለፈ ነገር የለውም። ታውቂያለሽ፣ ሀና አትዩት ብላን ነበረ። ምክንያቱም ቅሌትሽን እንዳናይ ይፈልጋል። ከዚህ በኋላ ግን ልጅ የምትለኝ እናት እንድትኖረኝ አልፈልግም። እሺ እባክሽ ልጄ፣ በስተት የተፈጠረ ነገር ነው። በስተት እንዴ? በስተት ስትይ ትንሽ እንኳን አታፍሪም እንዴ? የገዛ ቤቱ ላይ ለዛም የገዛ አልጋው ላይ
ልጄ እባክሽን ይሄን ቪዲዮ ግን ክንፍ አይቶታል። አየሽ አይደለ? አሁንም ቢሆን ይሄንን ቪዲዮ ክንፈ ማየቱና አለማየቱ ብቻ ነው የሚያሳስብሽ። አባዬ አይቶ ከመጎዳቱ በላይ እኛ በጣም ተጎድተናል። እሺ ልጄ በቃ እባክሽ አጥፍቻለሁ። አንቺ እንኳን ይቅር በይኝ እባክሽ። እባክሽን ልጄ እባክሽ ለምንሽ እባክሽ አትድከም። ያ ቀን ምን የተረገመ ቀን እንደሆነ አላውቅም። እባክሽ አንድ ቀን እባክሽ ተለመኝኝ እባክሽ። አንቺ እንኳን በቃሽ። መቼም ቢሆን ይቅርታልሽ አልችልም። አባቴ ሲያሳድገን በጣም ብዙ መስዋዕትነት ከፍሎ ነው ያሳደገን። አውቃለሁ እናቴ ነሽ። መቼም ቢሆን ትጎጂብኝ አልፈልግም። ከዚህ በኋላ ግን በቃ እባክሽ ብለን እባክሽ ልጄ እባክሽ። ልጄ እኔ ራሴ ግራ ተጋብቻለሁ። የሰማሁት ነገር እውነት መሆኑን ፍጹም ማመን ተቸግሬያለሁ። እውነት ነው አባዬ። ማለት አንተ ስለዚህ ነገር በደንብ ታውቃለህ ማለት ነው? አሁን በደንብ አውቄያለሁ አባዬ። ከዚህ በኋላ አንተን መዋሸት አልፈልግም አባ። እማዬ ጥሩ ሰው አይደለችም። እስኪ ንገረኝ የኔ ልጅ፣ አናቴ ከመፈንዳቱ በፊት ይሄ ነገር እውነት መሆኑን አስረዳኝ። እንደወጣሁ አካባቢ ብሌን ደውላልኝ ነበር። ለምን? ምናልባት ይሄ ስራ የሰራተኛዋ ሊሆን ይችላል። አይ ሀና እዚህ ነገር ውስጥ ምንም እጇ የለበትም። አንተ ይህንን በምን አወቅ? እባክህን አባዬ ዝርዝር መረጃውን አትጠይቀኝ። አዎ እርግጥ ነው እማዬ ቺት እንዳረገችብህ አውቄያለሁ። እሷንም ብትጠይቃት የምትክድህ አይመስለኝም። እቺ የተረገመች አሁንስ አለቃትም። አባዬ እባክህ አባዬ ልትገለኝ ነው የመጣው? እንደውም እዚሁ ስልጥ አድርገህ ግደለኝ። እንደውም መኖር እንደውም አልፈልግም ከዚህ በኋላ። አንቺ ህይወት የመረረሽ እንደሆነ የሰው ህይወት መበጥበጥ አለብሽ? አባዬ ልቀቀኝ አንተ። የፈለገውን ያድርግ። ሲጀመር ከዚህ በኋላ በገዛ ልጆች ተጠልቼ መኖር አልፈልግም። እንደውም ይግደለኝ፣ ልቀቀው። ስራሽ ነው እንድንጠላሽ ያደረገን። አንቺ ልክስክስ፣ እንዴት እኔ ላይ ይሄን ነገር ታደርጊያለሽ? አዎ ልክስክስ ነኝ። ሲጀመር አንተ መቼ ጊዜ ሰጥተኸኝ ታውቅና ነው? አዎ ልክስክስ ነኝ። አሁን ልቀቀኝ ነው የምልህ። ይኸውልህ ቢገባ ለዚህ ሁሉ ተጠያቂ አንተ። እኔ ከማንም ሰው ጋር ተጋደሚ ብዬሻለሁ? ሲጀመር ለኔ የሚሆን ጊዜ ነበረ አልነበረም? ዛሬ ከፊልድ መጥተህ የረባ እንኳን መኝታ ሳታሳልፍ ጠዋት ደግሞ ፊልድ ብለህ ትወጣለህ። ቆይ ይህንን ነገር ተነጋግራችሁ መፍታት አትችሉም ነበር? ብዙ ጊዜ ልነግረው ሞክሬ ነበር፣ ግን አባትህ አይገባው። ከዚህ በኋላ ቤቴ ላይሽ አልፈልግም። ከኔ ከቤቴ ከልጆቼ ራቂ ብዬሻለሁ። አንቺ ሴሰኛ። ትሰማኛለህ? ህይወቴ እስካለ ከልጆቼ ልታርቀኝ አትችልም። እሺ እማዬ፣ እኛ ከልባችን ካራቅንሽ ቆይተሻል። ቢያንስ ይህንን ነውር ስትፈጽሚ ስለኛ አንድ ቀን ማሰብ ነበረብሽ። ይቅርታ ጠየቅኳችሁ እኮ። ከዚህ በላይ እንግዲህ ግደሌ ብየዋለሁ፣ መግደል ይችላል። ከዚህ በላይ ምንም ነገር ላደርግ አልችልም። የልብሽን ዘርተሽ ነው ይቅርታ የምትጠይቂው? ቆይ ለምን አትለቀኝም አንተ? አባዬ ተረጋጋ። ቆይ ሰበብ ትሆንብሃለች። ቢያንስ አንተን እንኳን እናትረፍ። ትሰሚኛለሽ አንቺ ነውረኛ? አሁኑኑ ኮተትሽን ይዘሽ ውልቅ በይ። አይንሽን ማየት አልፈልግም። አሁኑኑ። አባዬ ተው በቃ እንውጣ። ቆይ አይደለም ልቀቀኝ አንተ። እንውጣ። ችግር የለውም። እዚህ እንዳላገኝሽ። ውይ ሀና የስራሽ ይስጥሽ። የሁሉ ባንቺ የተነሳ ውይ ሀና፣ እኔ ቀቅዬ በላሻለሁ። እኔ ሀና አልለቅሽም። በቃ እኔ ሀና የትም ከዚህ ቤት አይደለም መቃብር ውስጥ ብገባ ከመቃብር ፈንቅዬ ነው የምገላት። ሀናን አለቃትም በህይወቴ። ሀናን አለቃት። ሀና የሚባል ስም ጭራሽ ራሱ በህይወቴ ሀና የሚባል ስም አልጠራም። ሀና ሲባል ሩጭ ነው። ሀናን እገላለሁ። ሀና የሚባል ስሞች እገላለሁ። ሀናን እገላለሁ። አሁንም ልትወቅሽኝ የመጣሽው? መቼም የእናቴን ገመና በቪዲዮ ቀርጸሽ አስቀምጠሽ እንዳመሰግንሽ አልጠብቂም አይደለ? ላስፈራራት ብቻ ነበር የፈለኩት። ኦኬ፣ ብላክሜል ልታደርጊያት ነበር?
ምን ማለቴ አስፈራርተሽ ገንዘብ ልትቀበል ታስበሽ ነበር? ጉዳዩ የክብር እንጂ የገንዘብ እንዳልሆነ አንቺን ብትሆኚ ታውቂዋለሽ። ታዲያ የሰው መኝታ ቤት ገብቶ ቪዲዮ መቅረጽ ነው ክብር ላንቺ? ንገሪኝ፣ ይሄ ነው ክብር? ቆይ አሁን ምን ፍጠሪ ነው የምትይኝ? ነው ወይስ የእናትሽን ለህኔ ላይ ልትወጪ ነው? የእናቴን ገበና ስላወጣሽ ብቻ ጥሩ ሰው እንደማያስብልሽ ልነግርሽ ነው የመጣሁት። ስለዚህ አሁን ተናግረሽ ከጨረሽ ትወጪልኝ? አሁን ላይ በእርግጥ ቤተሰቤንም ማጣት አይቀርም። ለሱ እናትሽን ውቀሽ አልኩሽ እኮ። ትሰሚኛለሽ አና? በዚህ ሁኔታ አባዬና እማዬ መለያየታቸው አይቀርም እያልኩሽ ነው። ከቻልሽ ብታስታርቂያቸው አይሻልም? ለዛ አይደለ ያንን የብልግና ፊልም የመሰለ ቪዲዮ አምጥተሽ አሳየሽኝ? አትሳሳች። ውሸታም ስላልሽኝ ብቻ ነው እኔ ቪዲዮን አምጥቼ አሳየሁሽ። ከተለያዩ ደግሞ የግድኛም ቤተሰብ መምረጥ አለብን። ለእኔ አስበሽ ከሆነ እኔ እንዳጊ ብቻ ከመረጠኝ ይበቃኛል። ግን ደግሞ ከኛ ጋር አንድ ላይ መኖር አትችይም። ይህንን ደግሞ ግልጽ ላድርግልሽ ብዬ ነው። ከገዛ እናትና አባትሽ መለየት በላይ ለምን የኔ ጉዳይ ይሄን ያህል እንዳስጨነቀሽ እየገባኝ አይደለም። አሁንስ ይሄን ያህል ምን አድርጌሽ እንደሆነ ለማወቅ በጣም ጓጓ። እባክሽ ወደዛውን ወሬሽን ተይና አሁኑኑ ቤታችንን ለቀሽ ውጭልን። ስለዚህ የእናትሽ ከሌላ ወንድ ጋር መማገጥ ምንም አልመሰለሽም ማለት ነው? ምንም አልተሰማሽም? አየሽ አይደል? እኔ እኮ ለዚህ ነው የምጠላሽ። ለስሟ ቤት ሰራተኛ ነሽ፣ ግን ስላሰርሽ ማማገጥ ከኛ ከባለቤቶቹ በላይ አፍሽን ከፍተሽ ታወራለሽ። ለማንኛውም አታስቢ፣ እኔም ከዚህ በኋላ ከዚህ ቤተሰብ ጋር የመቀጠል ሀሳብ የለኝም። በጣም ጥሩ ሀና፣ እኔም እኮ ይሄንን ነው የምፈልገው። እኔ የምለው የቪዲዮ ሌላ ኮፒ ያለሽ እንዴ? እናቴን ለመጉዳት ስትይ ምንም ነገር እንደምታረጊ አውቃለሁ። የለኝም። እሱን በምን ላምንሽ እችላለሁ? ለዳጊ ምንም አይነት ማስረጃ የለኝም ብለሽ ነበር አይደለ? አመንሽኝም አላመንሽኝም እሱ የራስሽ ጉዳይ ነው። እንደውም ከዳጊ ውጪ ሁላችሁም ገደል ግቡ፣ የራሳችሁ ጉዳይ ነው። ፈጣሪ እባክህ መጨረሻዬን አሳምረው። ጋሺ ግን ይቅር መባባል አይሻልም? አሁን አንቺ ምን ቤት ነሽ? እንደውም ሂጂ ወደ ጓዳሽ። ተረት እንጂ ትናገር። እሷ ባትኖር ኖሮ የእናታችሁ ጉድ እንዲወጣ ነበር ማለት። አንተ ስለ ሰራተኛዋ በምን አወቅ? አንተ እኔ ምን ላድርግሽ? ብቻ ቪዲዮን አሳይተው እንዳይሆን። ቪዲዮ? የምን ቪዲዮ ነው? አባዬ እሷ ዝም ብላ ነው የምታወራው። እኔ አኸው ዝም ብዬ ነው የማወራው። ግን አባዬ እማዬ እኮ በቃ እሷን ይቅር ብትላት፣ ያው ምንም ቢሆን እናታችን ናት አይደለ አባዬ? ይቅርታ? ይሄን ነገር በፍጹም እንዳታስቢው። እንዲህ ካረገችኝ በኋላ፣ እንዲህ ጉድ ከሰራችኝ በኋላ፣ ቤቴን ምስቅልቅሉን ካወጣች በኋላ ይቅርታ? የምን ይቅርታ? ይልቅ በእጄ ሰበብ ሳትሆኚ ከዚህ ቤት ቶሎ ውጪልኝ። አባ እኛ አዛኛው ቤት ልንሄድ አይደል? ለምን እሷ እዚህ ቤት አትቀመጥ? ቤቱ ይከራያል፣ መከራየት አለበት። እሷ ከፈለገች የትም መውደቅ ትችላለች። ለምንድን ነው የትም የምወድቀው? እኔም እኮ እንደ ሚስትነት መብት አለኝ። መብት አለኝ? ጭራሽ መብት አለኝ ትያለሽ? የሰራሽውን ጉድ እያወቅሽ ጭራሽ ቆመሽ ልትከራከር የሚያምርሻል? እረ ለመሆኑ አይንሽ እንዴት በጨው አጥበሽም ነው? አባ አረፍ እንዴ አባ ይወጣልሃል። ታዲያ እንኳን አንተ አይደለም ልጆችን ጠልጠ አያት አይደለም አሁንም ምንም እንኳን ያጠፋች እኮ አትመስልም። ብለኝ አንቺን ጨካሽ ተረጋጋ። በቃ ቁጭ በል በቃ